አናገችልኝ ወደ ቤተሰቦች ኪዳነ ምሕረትን ማለት ነው። ወረቆት ታምጣል ብርቱካን እኔን ምን አድርጊ ነው የምትይኝ? እኔ እኮ ማንም ያላደረገልሽን ደላሏን አናግሬ ሻንጣሽና 500 ሪያልሽ ላመጣልሽ። ምን ላድርግ? የቻለኩትን አደረኩልሽ። ከዚህ በላይ ምን ላድርግ? እኔ ደረቅ ጋር ተዳርቄ ራሴን አሞኝ ሻንጣና ብርሽን ላመጣ ምን ላድርግልሽ? ማስረጃ አትይዥም ነበር አንቺን ከፍ ሆነሽ ያስበላሽን ብር እኔ ምን ላድርግልሽ? ይበላችሁ ሁላችሁም በደላላ ብር የምትበሉ እሳይ እንኳን ተበሉ በደንብ ብላችሁ ወዲያው ማትልኩ አከራይ ጋር ደላላ ጋር ብር ታስቀምጣላችሁ። አፍና ቂጥ ትገጥማላችሁ። እፍ ትላላችሁ። ስትጣሉ መከራ ምንም ግፍ እያየ ዝም አይልም። ህገወጥ ሰዎችን ቤቷ አከራይታ ታኖራለች። ህገወጥ ሰዎችን ላሉኝ ነው ኦኬ የከሰስኩበት ብላ ይላለች። ታብብላችሁ 911 ኦኬ የፖሊስ ቁጥር ሰው ባንዴ ራስ የምኛ እንዴት በይ እኮ ታዲያ ሴትዮዋ ሰው ከኔ ካልወሰደች ብርሽን አልሰጥሽም ስትያት ነበር። ከኔ ካልወሰደ አይደለም አሁንም እኮ ከኔ ናት የወሰደችው። ለዛው ነገር ከፋላ የምታረገች ጠየብ እኔ ይሄ ስራዬ ደላላ ነኝ። አልሐምዱሊላህ አያሳፍርም። ይሄ ደግሞ ማንም የሚሰራበት ቢያኔ ታዲያ ወሰደች ብሯን ማትሰጫት አሁን ማሪ ለሷ ለአንቺ ነው ትንሽ እኮ ማሪ ለሷ 500 ሪያልም እኮ ሀቋ ነው። ላቧ ነው ጥሩ ብዙ ነው አይደለም። ለእኔም ትንሽ አይደለም ሀቢባ ማለት አንቺ በቀላሉ ቤት ተቀምጠሽ ለስንት ብር ስለምታገኙ ለአንቺ ቀላል ነው በጣም። በአንድ ሰው ስንት ነው የምታገኙ? ከመዳመም ከሞች እሱ ስራ ነው ጠየቅ እኮ አንቺ በቀላሉ ስለምታገኙ እንደሷ ፎቅና ምድር እኮ አንቺ እንደሷ ፎቅና ምድር ለፍተሽ ሽንት ቤት አጥበሽ ደም ተፍተሽ አታገኝም እንደሷ። ስለዚህ አንቺ 500 ቀላል ስለ 500 እኮ ነው አልሽ። 3 ወር ሙሉ እያልኩሽ ያለሁት ሀቢባ መረዳት ባልቻልሽ ማለት በደንብ እየተረዳው ነው። በአማርኛ ነው እያወራን ያለ እየተረዳው ነው እያልኩሽ ያለሁትን ያለውን ለምንድን ነው ማስረጃ ስትለኝ 500 ብር ነው ያላት። እሷ የምትፈልገው 4000 ምናምን 500 ነው 4000 ምናምን ፈጣሪ ጋር ተመዝግቧል። ይኸውልሽ ፈጣሪ ካለ ከላይ እያየ እየሰማ ከሆነ በቅርቡ ያሳያታል። ረበናሽ እያየ ከሆነ በቅርቡ አንቺን ከበሽታ ይኸውልሽ ይመጣብሻል። ሀቋ በጤናሽ ይመጣብሻል በቅርቡ ወይ አተሽ ሚዲያ ላይ ወጥሽ የዛኔ አላህ ፈራ እኮ ሀቀኝነቱን ያሳየንና የዛኔ አያችሁ ሀቅ እንላለን እኛም ገባሻ? ከበላሽ ሀቋን ከበላሽ አንቺ የምታምኘው አላህ ሀቅ ስለሚፈርድ አንቺ የምታምኘው አላህ በቅርቡ ፈርዶ ወጥተሽ ሚዲያ ላይ ለሕክምና ስትለምኝ የዛኔ የአላህ አያችሁ እንዴት ሀቅ እንደማይቀር እንላለን። ከበላሹ ነው ያልኩሽ እኮ ከበላሹ ካልበላሹ ደግሞ የለም። በልጆችሽ እንዳይመጣ ነው ያላህን እለምንልሻለሁ። አዎ ለዛ እኔ ስለማምን የሱ ሀቅ አልነካም። ገባሽ? ለምን በጤናዬ እንዳይመጣ የሚያቁኛል ጠይብ የሚያቁኛል ሀቢባ እኮ ስለዚህ ይኸውልሽ ካልመጣ ካልሆነ እኮ አልበላሽም ማለት ነው አይደለ? ያልበላ ሰው አይፈራም። አንቺም ልጆች አሉሽ ምናምን መባባል አያስፈልገው። ስላልበላሽ አቋን በቃ ካልበላሽ አትፍሪ። ከበላሽ ግን እናየዋለን። አላህ ያሳየናል። አንቺ ታምኛለሽ አይደል? በአላህ ታምኛለሽ። አላህ ያሳየናል። አላህ ግን አደራ የምለው ግን በልጆችሽ እንዳይመጣ አደራ የምለው አላህን እኔ ለምንልሻለሁ። አላህን በልጆችሽ እንዳይመጣ ለምን አይደርሰኝም ስላልበላው ቅጣት ብዙ ጊዜ በልጆቻችን ስለምንቀጣ እኛ እነሱ በማያውቁት ነገር እኛ በምንሰራ ሀራም በልጆቻችን ስለምንቀጣ አንቺ ያመንሽውን 500 ሪያል ነው ያመንሽው ከ4400 ሪያል ይሄን አድርጌላት ብለሻል። አላህ ደግሞ አይቷል ሰምቷል። እሱ ይፍረድ፣ ለሱ እንተውለት። አሁን 500 ሪያሏን እና ያመንሽዋን ሻንጣዋን እንትን ትላክ፣ ምሽዋር ትላክ። መቼ ትላክ? ነገ ወይ እሑድ ወይ ነገ። እሺ እኔ ልካለሁ ምሽዋሩ እኔ ልካለሁ ምሽዋር ነገ ምሽዋር ላኪ። 500 ሪያልና ሻንጣ ነው የሚሰጥሽ። እኔ ልክልሻለሁ። ሰው እንፈልጋለን። የምሽዋር ይከፈላል። አንቺ ትከፍያለሽ የምሽዋሩን። አላ ያው ከሱ አንቺ ስለምትሻይ በኑሮ ደረጃ ስለምትሻይ የምሽዋሩን አንቺ ትክፈይ። ምንም አልሻለም። እኔ ምንስዋ ድሃ ነኝ። ሁላችን ሰርተን የምንለፋ የምንደክም ሰዎች ነን እና ምንም የምካፍለው ነገር የለኝም። የምሽዋር እሺ የምሽዋር የምትከፍለው የላትም። ስለዚህ ችግር የለውም። እኛ እናግዛታለን። የምሽዋሩን ስንት ነው የምሽዋር? ብርቱካን ሀቢባ እኔ 2005
400 ሪያሉን 4400 ሪያል አልሰጠችኝም። ካመንኩት 2500 ቮይስ ላይ ከሰማችሁት ደግሞ 1000ውን በኢትዮጵያ ልኬላታለሁ። 500ውን ስልክ ገዝቼላታለሁ። 500ውን የቤት ኪራይ ቆጥርጫለሁ። ያላት 500 ነው ብለሽ ማይላ ኖ ከ2500 ነው ያልኩት። እሺ ኖ 4400 እንኳ አይደለም የምልሽ ሀናን ከ2500 1000ውን ሰጥቻታለሁ። ኢትዮጵያ ልኬላታለሁ። 1000ውን ወረበል ካባ ኢትዮጵያ ልኬላታለሁ። 500ውን ወረበል ካባ እንደው እዛው ያለሽበት ካባ እንዲፈርድ 500ውን ደግሞ ስልክ ገዝቼላታለሁ። 500ውን ደግሞ የቤት ኪራይ ቆርጫለሁ ብለሽ ማይና እሷ ለአላህ ሰጣ ትተዋለች። ወላሂ ለአዚም ወረበል ካባ ስልክ ገዝቼላታለሁ። ስልክ ገዝቼላታለሁ ስልሽ ከጊዜ አይደለም ከራሷ የዛን የነበር የሰጠችኝ 500 ስልክ ፈልጋለሁ ብላ አብረን ሄደ። አንቺ ጋር ከነበራት ከ2500 ሪያሉ ላይ ከ2500 ሪያል እሺ። እና 1000ንም እንደዚሁ ማለት በፊት ወላሂ ለአዚም ወረበል ካባ ልኬላታለሁ። ስንት ወላሂ ለአዚም ወረበል ካባ ደግሞ 500 ቆርጫለሁ እኮ ስንት 1000ውን ልኬላታለሁ። 1000 ደረሰኝ አንጣል ደረሰኙን እልክልሻለሁ ብለሽኛል። ደረሰኙን ላክልኝ እሺ። የ1000 ሪያል ኢትዮጵያ ያስገባሽበት የአካውንት ነበር። አካውንቱ በቤተሰቦቿ ስም መሆን አለበት አይደል? በማንም ስም አይደለም። በማን ስም ነው የተላከች? ማን ነው? ማን ይላል ስሙ? የሰጠች ወላሂ ቆይ አይቻ ፈልጌ ቆየ ስለሆነ እልክልሻለሁ። በቃ ቀኑንና ጊዜውን እናይና እናመሳክራለን። የወረበል ካባ ብላ ምላለች። ወላሂ ላዚም ብላ ምላለች። እንግዲህ አላህ አለ ይፈርዳል። አንቺ ለአላህ ስጭው። ሀቅ ካለሽ እውነት ሀቅ ካለሽ ብርቱካን አላህ በቅርቡ ፈርዶ ያሳይሻል። አልቅሰሽ ለፈጠረሽ አምላክ ስጭ። እኩኝ ካለችኝ እኮ ነው ኪዳነ ምሕረትን ማለት ነው። እኔ ምንም አልሰጠችኝም። እናቴ ትሙት ማለት ነው። የ40,000 አልተቀበልኩም ካለኝ እናንተም ጆሮ አላችሁ። 2005 አምናለ ያመነች እንኳን ቢያንስ ትስጠኝ። 7,000 ልቃጠለው እኔ ከሌላ 500 ብር እኔ ቤተሰቦች ይትናሉ ሲጀመር ያልኩኝም እኔ ቤተሰቦች ራሴ ማምቻለ ከምሳሰጥ እንዴት ቤተሰቦች እኔ ይትናሉ ቤተሰቦች ማሪ ምን አልኩኝም አለኝ ግን ቤተሰቦች ማሪ እንግዲህ ምን እናርግ ማለት ወረበል ካባ ብላ ወላይ ብላ ማለት ምን እናርግ? ምን እናርግ? እሺ ማርያም ደረሰኝ ይሰጣል እንጂ ደረሰኝ ታደረኝ ማርያም ማለት ነው። እዚህ ጋር ላሳይልህ ደረሰኙን አሁን ዋትሳፕ ላይ ላኪልኝ እና ያ ደረሰኙ ይገባል አይደለም? በሐዋላ ሌላ በሐዋላ እኮ በባንክ ነው እኮ የሚገባው አይደል? የባንክ ስም ደረሰኝ ያ ሰው የቤተሰቡ አካል ነው። ማን ነው? እሷ የምታውቀው ሰው ነው የሚለውን እኛ እናጣራለን። ስለዚህ ሌላ ደግሞ ሌላ ምንድን ነው ጥያቄ ያለሽ ብርቱካን? ጥያቄ ያለሽ ሌላ? ምሽዋሩን የምሽዋር ኪራይ የለኝም። አዎ የቤት ኪራይ የለኝም። ኪዳነ ምሕረት እኔና ሳታውቅን 8 ወራችን ነው። 600 ብር ያልከፍያታለሁ። ካሰቃየችኝ ደግሞ 3 ወር ምራት ስጫትና ለፈጠረሽ አምላክ ለኪዳነ ምሕረት አሁን ኪዳነ ምሕረት ያልሽ ስጫትና ትፍረድልሽ። ምን ላድርግ እኔ ማሬ? ማስረጃ ብታቀርብልኝ ኦኬ። 2500 ያመነችበትን ቮይስ ደግሞ ያለችውን ሰማሽ። 1000 ሪያል ኢትዮጵያ ልኬላታለሁ ደረሰኝ አመጣለሁ አለች። ስልኩን ደግሞ ገዝቼላታለሁ ደረሰኝ አምጪ ስትባል የስልኩን አብረን ሄደን የገዛ ነው። አንቺም አብረን ሄደን ገዝተናል። ግን እሷ ጋር ከነበረው ብር ላይ ሳይሆን እኔ ጋር ከነበረው ነው የገዛሁት አለች። ለዛም ማስረጃ የለም እኮ እኔ ለራሴ ለሃይማኖት መውሸት ስለማይመቸኝ ነው። አልገዛችልኝም ብል እኔ ማስረጃ የለኝም ያለ ነው። ግን እኔ በራሴ ክርስቲያን ነኝ። ኪዳነ ምሕረትን ማነው እሷ በሃይማኖታት እውነቱን ትፍረድ። እኔ እውነትን ነው የምፈርድ። በራሴ ነው የገዛሁት የራሴ የነበረ ብር። ኦኬ ቤት ኪራይ የለኝም። 1000 ብር እናቴ ትሙት እኔ ጠለው ነው የነበርኩት። ጠለው እንዳሉ ነው የሚያውቁኝ ቤተሰቦቼ። እንደጠፋሁ ማንም አያውቀኝም። ቤተሰቦቼ የት እንዳሉ ሲጀመር አያውቁኝም። ዝም ብላ ወልዳ ነው የምትቀናብረው ያለችው። 1000 ብር አላገችልኝም ማርያምን ማለት ነው። ስልክ የገዛሁት በራሴ ነው። 7,000 አቃጥላኛለች። 2,700 ሪያል ደግሞ ቆጥሬ ሰጥቻታለሁ። የቤት ኪራይ ቆርጣለሁ። ካለች ደግሞ 200 ሪያል ነው ያለብኝ። ካሰቃየችኝ 3 ወሬ ነው። ራሷን በራሷ ጊዜ ማስረጃ እየሰማችሁት 2,500 ያላት እያለኝ ከዚህ በላይ እኔ መናገር አልችልም። ማርያምን ማለት ነው። ደረሰኝ ወደ ሌላ ሰው የላከች ብታመጣ ዘንዳላ እኮ ናት። ማርያም ቤተሰቦች እኔ አንድ ብር ልኬ አላውቅም። የራሴ አካውንትን ያለኝ ወደ ማንም ብር ልኬ አላውቅም። ዝም ብላ ነው የምትቀባጥረው ያለችው። ይኸውልሽ የእኔ እናት አንቺ አሁን ማስረጃ ስለሌለ እሷም ክዳለች፣ አንቺም ማስረጃ የለሽም። ስለዚህ ምንድን ነው የሚሆነው? ፈጣሪ ነው አሁን ማስረጃ የሌለውን ማስረጃ ያለውን ነገር ሚዲያና ፍርድ ቤት ይፈርዳል።
ማስረጃ የሌለውን ነገር ፈጣሪ ነው የሚፈርደው። ያየ ፈጣሪ ነው። ስለዚህ አንድ ፈጣሪ ከላይ ያለው አምላክ እንባሽን አይቷል። ሀቅ ካለሽ ሀቅሽን ፈርዶ ያሳየሽ። ይህንን ነው እኔ የምልሽ። በቃ ፈጣሪ ሀቢብ አምናለች እኮ 2005 አላት ብላለች እኮ አምናለች። ብርቱካን ራሴን እያሳመምሽኝ ነው። አንዴ አዳምጪኝ። በጣም አሞኛል። እኔም በደልሽ ግን ከ2500 ላይ 1000 ልኬላታለሁ። ደረሰኛ መጣ። ፌክም ታምጣ እናጣራለን። ደረሰኝ ምንም ታምጣ ፈጣሪ ይፈርዳል እያልሽ ደረሰኛ አመጣለሁ። 500ን ደግሞ ስልክ ገዝቼላታለሁ። 500ን የቤት ኪራይ እቆርጣለሁ አለች። ስለዚህ ለፈጣሪሽ ነው ማልቀስ። 4400ን አላመነችም። ያመነችበት 2500ን እኮ ቮይስ ስለተገኘባት ነው ያመነችው። ያው እየሰማች ነው የምነግርሽ። ቮይስ ስለተገኘባት ነው ያመነችው። ያመነችበት ቮይስ ማስረጃ አይደለም። ቮይስ ስላመጣችበት ጽፌልሽ ነበር። ጽፌ ጻፍሽልኝ 500 ብለሽ ስለ ቮይስ ምናምን አይደለም። መጀመሪያ ጀምረሽም ስትልኪ ነበር ቮይስ ማድሬሽ ስትይ ነበር። ሳ እኔ ያመጣሁልሽ ያንን ብር ስትናገሩ አናን መጀመሪያ ምንድን ነበር ያልሽው? መጀመሪያ ላይ ይህ 2500 ያልኩት ማስረጃ ቆይ አዳምጪ። መጀመሪያ ሀና ለባክሽ አዳምጪ። እኔ ብቻ ላውራት በይን። አዳምጪኝ እየነገርኩሽ ነው። 2500 መጀመሪያ ቮይስ ልኬልሽ ልክ እንደደወልኩልሽ በቀጥታ እንደደወልኩልሽ 2500 ያመንሽበት ቮይስ አለ ስልሽ እሱን እኮ ያልኩት እሷ መጀመሪያ 2500 እያለች በኋላ ደግሞ 4400 ስለምትል ጓደኛዋ ደውላ 700 ያለው ነው የተናገሩት። ያለው ስለ 500 አይደለም ማወራው። ካላዳመጥሽ አይገባሽም። አዳምጪኝ ውዴ። መጀመሪያ ኮንቨርሴሽናችሁ በትግርኛ ስለሆነ እኔ ትግርኛ ስለማላውቅ እዚህ ጋር ከፍቼው እየሰሙ ትግርኛ ተናጋሪዎች እየተረጎሙልኝ ነበረ እና አንዲት ልጅ ጓደኛዋ ደውላ ብርቱካንን ታውቂያት ሀናንሽ አለች። አዎ ብለሽ ብርቱካንን ታውቂያታለሽ ስትልሽ አዎ አልሽ። ማናት ስትልሽ 1700 የበላሻት ስትልሽ ኖ 1700 አይደለም 2500 ነው አልሻት። ይህንን ያልኩትኝ አንቺን ለእኔ ደግሞ ኮሊንግ ላይ ዳይሬክት ኮል እየቀዳ ስለሆነ ስልኬ ከረሳሹ ቆርጬ ልክቻለሁ። እንትን 2500 ያልኩትኝ እሷ መጀመሪያ 4400 ስትል ነበር። በኋላ 2500 ስትል ስለነበር እንጂ 2500 እኔ ጋር ስላላት አይደለም ያልኩትኝ አልሽ። ከዛ እኔ ያልኩሽን ያላትን አዳምጪኝ ያው እኔ በተለይ እያዳመጥኩሽ ቷን እዛ 4500 እዛ 4000 እዛ 2500 እዛ ብዙ ነው የሚመጣብኝ አይደል? ልጅቷን እጅ ካሽ ላይ የሰጠችኝ 2500 ነው። ሳ 500 ነገርኩሽ። እሺ አንድ ኦኬ 1700 መዳም ቤት ውጭ ብለሻት ሳትቀበል የወጣችሁስ? ውጭ አላልኳትም። እሺ በቃ አንቺ አላልሻትም። እሺ መዳም አባረረቻት። እሺ መዳም አባረረቻት። ከመዳም አንቺ ስላስገባሻት ደሞዟን አልተቀበልሽላትም? ከመዳም አልተቀበልኩም። ወላሂ በይ ወረበት ካባ እልክልሻለሁ። ማናገርም ትችያለሽ አይገልሽ። እሺ ስለዚህ ማዳሟን ላኪልኝና አላህን የምትፈራ ከሆነ የሰራችበትን የሰራተኛ ደሞዝ እንድትሰጣት እኔ በአረብኛ ጠይቃታለሁ። እሷ ደግሞ አላህ የምትፈራ ከሆነ ምን እንዳደረገቻት ትንገርሽ። በጣም በቃ ምን እንደተጣሉ ለእኔ ሙሲባ ያመጣችብኝ ማለት ነው በሴቲቷ። እሱ 7 እዛዋና እዛውን ትጨርስ ችግር የለውም። እኔ መዳምየውን እንጠይቃታለሁኝ እና የሰው ሀቅ ማትፈራ ከሆነ እኔ አረቦች የሰው ሀቅ እንደሚፈሩ አላህን እንደሚፈሩ በልጆቻቸው እንዳይመጣ እንደሚፈሩ ነው ማውቀው። የሰው ሀቅ አይበሉም። ስለዚህ ራሷን መዳም ትክክለኛ የእሷን መዳም እንድትሰጪኝ ነው የምፈልገው። የሌላ መዳም ስልክ እንዳትሰጪኝ አደራ። አላት እሷን ችግር የለውም እሰጥሻለሁ። ጥሩ እሺ። ስለዚህ አሁን ነገ የሚጠባበቅ ነገር የለውም። እሺ ምሽዋር ነገ ስንት ነው የምሽዋር? እኔ ነው የምጠይቀኝ? አላውቅም የት እንዳለሽ በምን አውቃለሁ? በቃ እኔ እፈልጋለሁ። በቃ እኔ እፈልግና ምሽዋር እኔ ወስጄ የራሴ ሰው ጋር አስቀምጬ ከዛ እሷ ሰው እዛ ያስቀመጥኩበት ቦታ ሰው ልካ እንድትወስደው ነው የማደርገው። እሺ የለውም። እሺ ነገ እሑድ ወይ ደግሞ ቅዳሜ የአንድ ሺህ ብር ደረሰኝ ትስጥሽ እንጂ ብርቱካን ይሄ የኔ አናት። በቃ ከዚህ በኋላ ዝም ብቻ እኔ ሰው ልካለሁ። እሺ እና ደረሰኙን አሁን እጠብቃለሁ ዋትሳፕ ላይ። ውጭና አበባ ላኪ
ሰብስቤ ማምጣት ይችላል። ከዛ በፊት ነው ያልኩሽ ብርቱካን፣ ከሀናን በፊት ሀናን ከማስገባቷ በፊት ከሀናን ጋር ከሀናን ከመተዋወቅሽ በፊት ነው ያልኩሽ። ከዚህኛው ስራ በፊት አልተበላሽም። ከዚህኛው ስራ በፊት አልተበላሽም። አልተበላውም። ማንም አልበላኝም። አዲስ አዲስ ነው ከጠለበ ጠፋው ራሱ አመት ቢሆነ ነው። እኔና እሷ ታወቅን 8 ወራችን ነው። እኔና ሀናን ከታወቅን 8 ወራችን ነው። ማስረጃ አለ። የ6 ወር ቤት ኪራይ ከፍያታለሁ። እሺ ታንጣ ማስረጃው። ስንት ጊዜ ነው የኖርሻት እሷ ቤት? ስንት ጊዜ ነው የኖርሽው እሷ ቤት? እኔና ሀናን ከታወቅን ካሁን ጀምሮ እስከ ዛሬ ድረስ ማለት ነው 8 ወራችን ነው። ካሳቃየችኝ ግን ራስሽን ካልመጣሽ ካለችኝ ግን 3 ወሬ ነው ካሳቃየችኝ ማለት ነው። የቤት ኪራይ ደግሞ የ6 ወር ከፍያለሁ። ገና 3 ወር እንደቀረኝ ብር ያለኝ ከፍያት ያለው ራሱ ማለት ነው። ካሳቃየችኝ 3 ወሬ ነው። እኔና እሷ ታወቅን 8 ወራችን ነው። በታህሳስ ነው የተገናኘ ነው እኔና እሷ ማለት ነው። በጭራሽ የቤት ኪራይም የለኝም። ከገባኝ ጀምሮ እስከ ዛሬ ቆጥራለሁ ካለኝ ደግሞ ያሰቃየሽኝ ችግር የለም። እሷን በአላህ ይፍረድላት፣ እኔም ክርስቲያን ነኝ፣ በሃይማኖት ይፍረድልኝ። 200 ብር ብቻ 2700 ሪያል ግን ኪዳነ ምሕረትን እሷን መጽሐፍ የእነሱ ቁርአን ያዝ፣ እኔም መጽሐፍ ቅዱስ ይዛለሁ እምላለሁ ማለት ነው። እንደሰጠኋት በራሴ ጊዜ ማለት ነው። በራሴ ጊዜ እንደሰጠኋት 2700 ሪያል ቆጥሬ በእጄ እንደሰጠኋት ማለት ነው። ሲጀመር አምናለች ልጅቷ 2700 ለማለት ነው 7 ስትላት፣ አረ 7 አይደለም 2005 ነው ብላ ቆጥራለች። 2000 ያለች ደግሞ የቤት ኪራይ የ2 ወር ለመቁረጥ ነው። ተቆረጠ 200 ሪያል። የ7 የሴትዮዋ ደግሞ አልተቀበልኩም ካለ ደግሞ ትብላው ችግር የለም 2500 ሪያል እና አዳምጪኝ ብርቱካን፣ 1000 ሪያል ኢትዮጵያ ልኬላታለሁ። ማስረጃ ደረሰኝ አምጪ ብያታለሁ። አመጣለሁ ብላለች። ከዚህ በፊት ብር ልካልሽ ታውቃለች? አላከችም። እሺ ቆይ ማርያም አላከችልችም። ኪዳነ ምሕረትን ማለት ነው አላከችም። ታንጣ ብርቱካን አዳምጪኝ አንዴ ማሬ። የቆየ ደረሰኝ እንዳታመጣ እኮ ነው እየሰማች ነው። የቆየ ደረሰኝ እንዳታመጣ። ከዚህ በፊት በፍጹም ልካልሽ አታውቅም። ለአንቺ ቤተሰብ በፍጹም ልካልሽ አታውቅም። ከዚህ በፊት በምን አታውቅም። ብር ልኬ አላውቅም። እኔ ቤተሰቦቼ ጋር አላወቅሽ። የምታመጣውን ደረሰኝ እናውቃለን፣ እናያለን። ካላወቅሽ ችግር የለውም። እሺ ስልክ ገዝታልሻለች? አብራችሁ ወጥታችኋል? እሺ ሪያል ስልክ 500 ሪያል ስልክ ገዝታልሻለች? አብራችሁ ወጥታችሁ በራሴ ብር ማለት በራስሽ ብር ማለት በእኔ ነው የገዛሁት በራሴ እሷ ጋር ካለው ላይ ወይስ አንቺ ነበር ይሄ ጋር እንዳይሸውድሽ ምናምን ላይ በራሴ ብር ነው የከፈልኩት። ስራ ስወጣ በራሴ ጊዜ ነው የገዛሁት። እጅሽ ላይ ነበረ ብር? እጅሽ ላይ? አዎ እጄ ላይ ነበረ። ሰዋ ጋር እኔ ራሴን አውጥቼው ቦርሳዬን ስከፍል አለ ሰዋ በራሴ ነው የከፈልኩት። እሷ መተው የደላላውን ቆርጣ እኔ እንጃ ይችል ይሆናል አለ ሰዋ ጎስፓልት ላይ ቁጭ ብሎ ቶሎ በይ እያለኝ 400 ሪያል ነው የገዛሁት። ስልኬ ማነው 500 አልገዛሁም። አለ ስልኳም ከእኔ ጋር ወረቀቱም ከእኔ ጋር በራሴ ነው የገዛሁት። እሺ ስለዚህ ታዲያ ሀናን ከ2500 ሪያል 1000 ሪያሉን ኢትዮጵያ ላኩላት ካልሽ 500 ሪያሉን ስልክ ገዛውላት ካልሽ የሚቀረው እኮ 1000 ሪያል ነው። 500 አይደለም። የቤት ኪራይ 500 የቤት ኪራይ 500 ኦኬ። 500 የስንት ወር ነው? የቤት ኪራይ 500 ቆርጬ እስካሁን አይደል ሻንጣውን እኔ ጋር ያለው? የሻንጣውን ነው የምትቆርጪው? የቤት ኪራይ እስከ ነበረች እኮ የቤት ኪራይ ማለት ሻንጣ የተቀመጠበት እንጂ ሻንጣ አይጠፋሽም፣ ታውቂዋለሽ። እሺ 500 ሪያል የስንት ወር ነው? የስንት ወር? የ5 ወር ኦኬ። 100 ብር በሆነ ከተዋወቅን 8 ወር ነው ብላለች። የ3 ወርስ ቀድማ ከፍላ ነበር? የ3 ወር ቀድማ ከፍላ ሄዳለች። ጥሩ እሺ። ስለዚህ 500 ሪያል እና አንድ ሻንጣ ነው የሚቀራት። ግን ማለት ነው አንቺ ታምኝበታለሽ? ፈጣሪ የምታምኘው አምላክ አይፈርድበታለሁ። ምን ማንም ያውቀኛል። ካመንሽበት ሀናን ካመንሽበት ህሊናሽ የማይጸጽትሽ ከሆነ ሀቅ የላትም እኔ ጋ ንጹህ ሀቋ እኔ ጋ ያላት 500 ሪያል እና ሻንጣዋ ካልሽ አላህ ይፈርዳል። ይኸውልሽ ልጆች ካሉሽ በልጆችሽ እንዳይመጣ እኔ አላህን እለምንልሻለሁ፣ በልጆችሽ እንዳይመጣ ሀቅ ካላት። ግን አሁን ላይ በጣም በቅርብ ሌላው ሀቢባ ልጅቷን ይኸውልሽ ሌላው ነገር በሌላው ማለት ነው ማስረጃዎችን ላኪልኝ ብለሽኛል አይደል? ክስ ከፍቻለሁ። ለእሷም ለመሰሎቿን እየደወሉ የሚሳደቡት እነሱ እየደወሉ ከሰማሹ በሪከርድ የላክሽልኝ ማንም ሰው አዲስ ሰው ራሱ በስራ እንኳን ቢደውል ምን ፈለግሽ ነው ብለው በእነሱ ሰበብ ብዙ ስልክ እየተደወለ ነው የሚሰጥ
ዲፕሎማቲክ ሪሌሽን እንጂ ለአበሻ አለባት። ስለ ልጅቷ መንግስት ፈልጎ ስለ ልጅቷ መንግስት ፈልጎ ያገኛት። አንቺ ሻንጣዋንና ብሯን በምሽዋር ትልካለች። በምሽዋር ላኪላት። በምሽዋር ትልኪላታለሽ። ከዛ የሳውዲ መንግስት ስራ የለበትም አይደለም። አንቺ ተሰደብሽ ብሎ እሷን ሳውዲን አስሰው ያገኛታል። አንቺ ግን የዛትሽባት ያስፈራራሻት። እኔ ለመድገም የምጸይፋቸው ቃላቶችን የሰደብሻት ወይስ አላት። ዛቻ ማስፈራራት አይደለም፣ ስድብን ጥርግ አድርጌ ሰድቤያቸዋለሁ። ስለዚህ አንቺ ስትሰድቢ ችግር የለውም። አንቺ ስትሰድቢ ችግር የለውም። እሷ ስትሰድብ ግን ህግ ይጠይቃታል። እንዴት ነው ሲሳደቡ ታዲያ? ዝም ያንገቴ እንደፍቼ ኖ እንዳልደፊ እኮ ግን ስለ አንቺ ቆይ ሀናን ስለ አንቺ ስትጠየቅ እሷ ህግ ቀርባ ስለ አንቺ ስትጠየቅ የአንቺን ስታሳይ አንቺ ሳትጠየቂ አንቺ ማለት ሳውዲ ስፔሻል እኔ የሰደብኳት ሲቀርብ እኮ እሷ ራሱ የተናገረችው ምን ስላልሻት ነው ትባላለች። ገባሽ? እየመረጥክ መላክ ሳይሆን ሀቅ ካላት ልጅቷን 10 ሰው እኮ ነው የምትልክልኝ። 10 ሰው እያስተናገድኩት፣ ኧረ ብዙ ናቸው እያስተናገድኩት። አንዱ ብልግና ይሳደባል፣ ሰድብ ያሸኘዋለሁ። ሌላኛው ይመጣል ይሳደባል። ይሄ አያሳፍርም? መሳደብ አያሳፍርም? አያሳፍርም። ከሰደበ ሰው ሁላችንም እንሳደባለን። አናስመስል፣ ሁላችንም እንሳደባለን። አዎ፣ ግን ጨዋ ሰው ደግሞ አይሳደባም። ለእሷ የሰደብሻት ስድቦች ለእኔ ብትሰድብኝ አልመልስልሽም። ለምን አስተዳደጌ አይፈቅድልኝም። እነዚህ አይነት ባለጌ ቃላቶችን ካፌ እንዳወጣ አይመጥነኝም። ቢካዝ ግዴታ ከባለጌ ጋር ብሬ አልባለግም። ከባለጌ ጋር ብሬ አልባለግም። እኔ ሰው ከሰደበኝ ልክ እሰጠዋለሁ። ይሄ አይች ችግር የለውም። ለማንኛውም ግን ሀና ነገር ማለት ሳውዲ ላይ አንድ ሰው ኢቃማ አለው ማለት የሳውዲ ገዢ ነው ማለት አይደለም። ኢቃማ ይበላሻል፣ ኤክስፓየርድ ያደርጋል። በፈጣሪ እንጂ መተማመን በኢቃማ አይደለም። አውቃለሁ። ሁላችን አንድ ነን። ጠየቅ ህግ ላይ ሁላችን አንድ ነን። በጣም ጥሩ። ለዛ እኮ ነው እኔ ደፍሬ የምናገረው። ሁላችን እኩል ነን። እኔ ጥፋት ካለብኝ በጥፋት ይቀጣ ነበር። እሷ ህገ ወጥነቷ ባህርተኛነቷ እንጂ ወንጀል ህገወጥ አይደለችም። ሌላኛዋ ናት የተሳደበችው የመለስኩላት። ኢቃማ ስለሌላት ነው ህገ ወጥነቷ። ኢቃማ የላትም። ሀታ ኢቃማ የሌላት አሁን ሰዓት ምንም አይመጣባትም እሷ። ምክንያቱም በህጋዊ መንገድ ናት የገባችው አይደል? ምንም አይመጣበትም። ሀቅ ቢኖራት ኖሮ ልጅቷ እንደዚህ አይደለም። ከዛ ወደዚህ እየመጣች ሶሻል ላይ እዛ እንዴ እንትን አርጉልኝ ትላለች፣ እዚህ መታ እንትን አርጉልኝ ትላለች። ሀቅ ካላት በስነስርዓት አይደል ከዚህ ቤት የወጣችው። እኔ እኮ በስነስርዓት ነበር የተቀበልኳት። አላውቃትም። ለጥቅምሽ ካልሽኝ አሁን ለጥቅሜ እሷ ጥቅም ግን ሻንጣዬንና ብሬን ስጪኝ ስትልሽ ነይ እፈልግሻለሁ አንቺ ነይ እያልሽ እሷ ካልመጣች አልሰጥም እያልሽ ያኔ ሳያ ይዛት ከሰኬቷ ስጨርስ ይኸውልሽ ሀይባ ስጨርስ ሁሉ ነገር ብዙ ነገር ከጨረሰች በኋላ ከ3 ወር በኋላ ቆይታ ነው እንደዚህ ቤቱን እተወዋለሁ ሻንጣዬ ላክልኝ። ችግር የለውም። በስራው እኮ ነው እኔ የተጣላሁት። ለምንድነው ብሩን እምልክልሽ? እንዲህ ብዬ የተናገርኳት ለሴቴቷ ብዙ ነገር ተናግራለች። ሴቴቷ ግን ሀቋን ስታይ ሰላም አለች። ሀቋን ስታይ ሁለተኛ ደግሞ ተደብድባ ስትመጣ ስጠይቀኝ እኔ አልመለከተኝም ስላት ተደብድቤ አይደለም ወድቄ ነው አለች እኮ። ተደብድቤ አይደለም ወድቄ። ለእሷ ደግሞ መኪና ተገልብጬ ነው ያለቻት። መኪና ነው ወድቀሽ ነው ልጅቷ ማነው ዝም ብላ የምትቀናብረው ያለች። እኔ የገባው እዛ ቤት 4 ወሬ ነው። ተመታት ተፖስት ደግሞ ወከ ምናምን ነው። እኔ ከቤት ወጥቼ አላውቅም። ለሴትዮ ደግሞ ለምንድን ነው የነገርሻት ካላችሁኝ ማለት ነው ውጪ ካልወጣሽ ወይ አንድ ልንገርሽ ከዛ ቤት ካልወጣሽ እዛው ለቀዋለሽ። ለምን 40 ነገርሻት ካለችኝ ጽሑፉን አይተሽዋል? ትግርኛ ስለሆነ ነው እንጂ ጽሑፉን አይተሽዋል? እሺ ብርቱካን ስጭኝ ስላት ምን እንደምትለው ስጭኝ ብሬን ስጭኝ ስላት ምን እንደምትለን ታውቂያለሽ? ትግርኛ ስለሆነ ነው እንጂ ማለት ነው። እኔ ነኝ ያስገባሁሽ እዛ ቤት ኢቃማ አሰራው ብለው ብለሽ ነው የገባሽ። ካልወጣሽ ብርሽን አልሰጥሽም አለችኝ። ጠይብ እዛ ቤት ብሬን ተበልቻለሁ እኔ እቀበልሻለሁ ብላ አልተቀበልኩም ተክዳ ነው እንጂ እኔ አላቅላትም አለችኝ። እንደዚህ ስላለ የያዘውን ይዞ ነው የሚያለቅሰው። ምንድን ነው ዝም ብለሽ እሪ የምትይው? መጀመሪያ 500 ቢሆን ተቀበይ አይደል? ሻንጣሽን ተቀበይ። ምን ሆነሽ ነው አንቺ? ከዛው ለሚቀጥለው ደግሞ ሀቢባ ለአይደለም ክደታ እኮ ነው ያስለቀሰኝ። ክደታ ነው ማርያም እኔ ማነው ቤት ውጭ ጠል እንዳለ ነው ሻንጣሽን ስንት ራሴን እንዳመመኝ ከሷ ጋር መጨቃጨቅ ነኝ የማውቀው። ለፈጣሪሽ አልቅሺ። ምንም ማድረግ አይቻልም። መጀመሪያ ነበር መጥኖ መደቆስ። ከእንደዚህ አይነት ሰዎች ጋር ስትገጥሙ ከደላሎች ጋር መጠንቀቅ። ደሞዝሽን ለምንድን ነው ጥለሽ የምትወጪው?
አምነሽ እሷን የማመንሽ ዋጋ ነው ይሄ። በማመንሽ ዋጋ ከፈልሽ። ማንነኝ ያለሽ ለምን ታምኛለሽ? ደሞዝሽን ጥለሽ ውጪ እኔ እቀበልልሻለሁ ስትልሽ ለምን እሺ ብለሽ አምነሽ ወጣሽ? አንድ አልተቀበልኩም ብላ ማለች። አሁን እንግዲህ ማናችሁ ጋር ሀቅ እንዳለ ፈጣሪ ብቻ ነው የሚያውቀው እኮ ስቱ ብላውና ማለት ነው። የ2500 ሪያል ያመነችበት ቤት ኪራይ እኮ የለኝም ካሰቃየችኝ 3 ወሬ ነው። አንቺ ሀቢባ ካመነችው 2500 ላይ 1000 ኢትዮጵያ ልክ ያለው አለች። ደረሰኝ እየጠበቅኩ ነው። ደረሰኝ አልሰጠችኝም። ሁለተኛ እኮ አልሰጠችሽም። ግን ማን ነው የሚያውቀው? መስጠትና ለመስጠቷን የሚያውቀው ማን ነው? ንገሪኝ። ፈጣሪ ነው የሚያውቀው አይደል? ፈጣሪ ነው ታዲያ። ስለዚህ ፈጣሪኛ ማስረጃ በሌለው ጉዳይ የሚያውቀው አንድ አምላክ ብቻ ነው። ፈጣሪ ነው የሚያውቀው። ሁለተኛ ስልክ ገዛውላት አለች። አንቺ እውነት አውሪ፣ እሷ እውነት ታውራ፣ ፈጣሪ ነው የሚያውቀው። እኔ እኮ አምኜሻለሁ፣ አዝኜልሻለሁ። ግን ያለ ማስረጃ ድርቅ ማለት አልችልም። 2500 ያመነችበት ቮይስ ሳገኝ እንዴት ሩጬ እንደሄድኩኝ አየሽ። እሱንም ምክንያት አቀረበች። እንግዲህ ፈጣሪ እንዲፈርድ ለፈጣሪሽ ስጭ። ምን ታደርጊያለሽ? ሌላ ማስረጃ በሌለው ጉዳይ አሁን ሴትዮዋ ጋር ደውላለሁኝ። ሴትዮዋን ጠይቃታለን። አንቺ የሴትዮዋ ስልክ አልሻል፣ የሌላ መዳም ስልክ እንዳትልክልኝ፣ አንቺ የሴትዮዋን ስልክ ላኪልኝ። ከዛ እሷ ከምትለወው ጋር ላስተያየው። ጠፋብኝ ብቻ እንዳትይ። ሌላ ስልክ ስገዛ ወደ ስቀይረው ማን ነው? እሷ ነበረ ሀይ ብላ እንትን ያደረገች ማለት ችግር የለውም። እሱ ትብላ ወድ ነው። ሌላ መዳም ብትሆንስ? አዎ እሷ በያለቻትን ብትልስ? አውቀዋለሁ። ስልክ 36 ነው መጨረሻ። ድምጿን አውቃታለሁ። መዳማን ማለት ነው። ድምጿን አውቃታለሁ። እዚህ ጋር አስጠንቀሻት ማለት ነው። አይ አየር ላይ የአረብ ድምፅ አየር ላይ አውጥቼ አንቺን ችግር ላይ አልጥልሽም። አይቻልም የአረብን ድምፅ ዳይሬክት ላይቭ ላይ እንትን ማለት። ሴትዮዋ እኔንም አንቺንም ነው የምትከሰው ድምጿን እዚህ ጋር ብናወጣ። እሺ እኔ ሚዩት አድርጌ ነው ማውራት መዳም። ግን 36 መጨረሻው 36 ነው። ደረሰኝም ትላክልሽ አንድ ብርቱካን፣ አንቺ የማንም የቤተሰብ ሚሆን የፍቅረኛሽ ሚሆን የማንንም አካውንት አልሰጠሻት? አረ እኔ ምንም አካውንት አልሰጠኋትም። ዝም ብላ ነው ኪዳነ ምሕረትን ማለት ምንም አካውንት አልሰጠኋትም። ምንም አካውንትን ያልሰጠኋትም። አይዞሽ ፈጣሪ ስጭ። ምንም ማድረግ አይቻልም። እንዲህ ነው ዘመኑ፣ የከሃዲ ነው። ምን ታደርጊዋለሽ? እኔ አሁን እንትን ሰው ስጠራጠር የሆነ ነገር ሪከርድ ሳረግ ምናምን ቪዲዮ ቀርጸሽ ላኪልኝ አልኳት። በቀደም አንዲት ልጅ ራሱ ልጇን ወደ ሳውዲ ለማስገባት የረዳናት ጠይባ፣ ልጁ ወስደሽ ለአባቱ ካስረከብሽ በኋላ ለአባቱ ልጁ ስታስረክቢ ቪዲዮ ከላክሽልኝ በኋላ ነው ብሩ ማስገባለሽ። ለጠይባ የሰበሰብኩላትን ብር ልጇ እንድታስገባ ችግር ላይ ነበረችው። አስታውሳችሁ? ለአባትየው ስታስረክብ ይኸው አቡ አስረክብ ያለው ብላ ቪዲዮ ስትልክልኝ ነው ልጁ አባቱ እጅ ከገባ በኋላ ገንዘቡ ያስገባውለት። ማንንም አላምንም። ማንም ሰው በጣም ካህል ነው። እየማሉ ይክዳሉ። በመጽሐፍ ቅዱስ በቁርአን ፍርድ ቤት ቆመው እየማሉ ይክዳሉ። ማንንም እኔ ማስረጃን እንጂ ሰውን አላምንም። የተቀዳ ቪዲዮ ማስረጃ፣ የተፈረመ የተጻፈ ፋይል ዶክመንት እንጂ ሰው አላምንም። ሶሪ፣ ሁሌም ነው የምነግራችሁ። ሰው ማመን አይቻልም። እሺ ሰሀይአ ምን خدمتكم بشكل أفضل نود تالي. እሺ بلاغكم مع الاهتمام وجاري مع الجهة من الجهة المختصة ሹት የሚለው ያመለከታችሁ ደርሶናል፣ በላቃችሁ ደርሶናል፣ እናመሰግናለን፣ እንከታተላለን ነው። ይሄ የማን ቁጥር ላይ ይምጣ? ቁጥር ከላይ አይታይም። እኔ ጅል አይደለሁም። ቁጥርሽ ያንቺ ቁጥር አይደለም፣ ከላይ አይታይም። ቁጥርሽ እንዲታይ ያለው ለአንቺ የመጣልሽ መሴጅ ከሆነ እንደገና ይሄ አንድ ሰው ለሌበር ኦፊስ ስለ ስራ የከሰሰውን አንድ የምታውቂውን አረብ የሆነ ክስ የከሰስክበት መሴጅ ካለ ስክሪንሻት አድርገህ ላክልኝ ብትይው ይልክልሻል። ደላላ ስለሆንሽ ብዙ አረቦችን ልታቂ ትችያለሽ። ለማን ይምጣ መሴጁ ለማን አይታወቅም። ገባሽ? እንደገና ምን ይከሰስ ምን አይታወቅም። በዚህ እኔ እኮ ያልኩሽ ፋይል ነበር ነው ያልኩሽ እንጂ መሴጅ አይደለም ያልኩሽ። ይሄ ለእንትንም ለሌበር ኦፊስም አንድ ሰው አንድ ሰራተኛ ደሞዝ ያልተከፈለኝም ብላ ብታመለክት ራሱ የሚመጣላት መሴጅ ነው። እንደገና ከላይ ዋሽም ማለት እኮ ነው። እንዴት ሙስሊም ዋሸ ብሎ መሰፕራይዝ መሆን ሙስሊም ሲዋሽ አልተለመደም ማለት እና
ሙስሊም እንደማይዋሽ የመሰከረ ማለት እኮ ነው። እንደዛ ከሆነ ያለችው አንቺ ሙስሊም አይደለሽ እንዴት ትዋሻለሽ ካለ ኖርማሊ እኮ ሙስሊም አይዋሽም። እኛ ስናቅ ሙስሊም አይዋሽም። ስለዚህ እንዴት ሙስሊም ሆነሽ ዋሸሽ ማለት እኮ ነው። እንዴት በመጣማት ተረዳሽ? ተቀምጥ ችግር የለም። ካርድ ሞልቻለሁ። ረጅም ስለማናወራ ካርዴ ሳያልቅ እንዘጋዋለን። እንትን ቪዲዮን አየሽው መጨረሻ ላይ? እሺ። ስለዚህ ቪዲዮ ሪከርድ ማለት ነው። ስታወሩ አንቺ ስትሰድቢያ ትገልሻለሁ ብለሽ ስትዝጂባት ምናምን ያለው እገድልሻለሁ አይደለም፣ እገድልሻለሁ አላት። ያው አስተረጎም ነውና እገልሻለሁ ይላል። እገድልሻለሁ የሚል የለም። እኔ ሰደባት በተናገሩት ልክ ነው። ይሄ ቪዲዮ አይቼ እኮ መልሼልሻለሁ እኮ እሱን አይተሽ እየመረጡ ነው። እሺ አንቺም ላኪልኛ እነሱ አንቺን የሰደቡትን እነሱ አንቺን እሷ ሰድባኛለች የምትይውን ላኪልኝ። እሺ አሁን አንቺ ቮይሱ ላይ 2500 ሪያል አምነሻል አይደል? ይኸውልሽ ሀቢባ ከሰማሽው ልጅቷ 7,000 አለች አይደል? ለአንቺ 4,400 አለች አይደል? እሺ ልጅቷ ደግሞ 7,000 አለችኝ አይደል? አንዱ ደግሞ መጥቶ 2,000 ይላል፣ 2,500 ይላል። የዛን እንደዛ ያልኩትን ሪከርድ የላክሽልኝ ልጅቷ መታሽ 7 ስትለኝ አይደለም 2,500 ነው። ምክንያቱም መጀመሪያ መነሻዋ ልጅቷ 2,500 ነው የምትለው። አንደኛ ነገር 7 ስራ አስገብቻት 5 ወር የሚሆን ሰርታ ኢትዮጵያ ያለው ስታባራ ሴቲቷ የአንድ ወር ቆርጣ ነው ላትችላል። ከፈለግሽም ሴቲቷን አመጣታለሁ። እሺ ሁሉም እኔ ማስረጃ በሰው ነው ያለኝ። ሙ እንደነሱ ቦይስ እንደዚህ ተዘጋጅ ምላሽ አንቺ ስራ አስገብተሻት ሀናን ስራ አስገብተሻት ከዛ በኋላ ኢቃማ የሚያሰራልሽ መዳም አግኝቻለሁ ብለሽ አንቺ አይደልሽ ያስወጣሻት? አንቺ ያስገባሻትን ስራ ለምን አባረረቻት? ለምን እንዳባረረቻችሁ ታውቃለች። ሴቲቷን በግል መታወሪያ ከሆነ ትልቋን ሰጥሻለሁ። እሺ ኢሞ ደውዪልኝ፣ ካርድ ያልቅብኛል። አይ ብርቱካንን መጠየቅ እፈልጋለሁ። ለምን እሷ አንቺ ስራ አስገብተሻት ከዛም በኋላ ኢቃማ የምታሰራላት መዳም እንዴት እንደሆነ ቆይ መጀመሪያ ስራ አስገባዋት አይደል? 4 ወር ሰርታ 5ኛ ወር ሳትሰጣ ሴቲቷ አባረረቻት። እሺ ስታባረራት እኔ ኢትዮጵያ ነበር ሰዋት ልትያመጣዋት ማለት ነው። ኢትዮጵያ ነበር። እሺ ሁለተኛ ደግሞ ሌላኛው ስራ ለትናንት ይጋማ ማንም ያቀርባል ዳረቡ ግዴታ ይከፍላል። የደላላ ይሄ አንሳፍረ እሺ የተስማማ ነው። 500 ነው ከሷጋ ማን ነው የደላላው የሚከፍለው? 500 ብርቱካን ኦኬ አሁን ካርዴ እንዳያልቅብኝ ኢሞ ደውዪልኝ። ካርዴ ያልቅብኛል። ከካታር ሳውዲ ነው ቀጥታ የደወልኩት። ስለዚህ ካርዴ ያልቅብኛል። ኢሞ ላይ የኢሞ ቁጥሬ ልኬልሻለሁ። ብርቱካን ኢቃማ ልታሰሪ አይደለ? ውጭ ብላ አስወጣችኝ ከዛ ቤታሽ ወይስ ይሄ እንዴት ነው? አዎ እሱ ነው። እዛ ቤት ሴትዮ አላባረረችኝም። በራሷ ጊዜ ናት ያስወጣችኝ። ሰዋ ጋር ለራሱ ማን ማስመጣት እችላለሁ፣ ግን ሰዋው የመኔ ነው ማለት ነው። የእሷ ደንበኛ ነው። እኔ እያለቆስኩ ደሞዜን ሳልቀበል የሮመዳን ስራ ነው ማለት ነው። እኔ ሮመዳን እንደዚህ እየሰራሁት ለምን ደሞዜ ሳልይዝ ይወጣለሁ ስላት ውጪ ተናዘል የምታደርግ ሴት አለኝ ሌላ ልጆች እንዳይሄድበት ስትለኝ እኔ እቀበላታለሁ። እኔ አይደለ ያስገባሁሽ እኔ ጓደኛ ና አውቃታለሁ ውጭ አለችኝ። እሺ ብዬ እያለቆስኩ ወጣሁ። 7 አለ አረቧ ጋር አምናለኝ በራሷ ጊዜ። ከዛ 2,700 ሪያል ደግሞ የነበረኝ ያች 40 ስትሰጥሽ ጨምረሽ ትልኪያለሽ ብዬ ደግሞ በራሴ ጊዜ ማለት ነው ኪዳነ ምሕረትን ማለት ነው 2,700 ሪያል ማለት ቆጥሬ የሰጠዋት። አንዴ ላንሳ ማሪ በቃ እሺ ደውይላት ዋትሳፕ ነው እንደ ደወልኩት። ሶሪ ሙዳ ይሄዳለሁ። የሁሉም ስልክ መላክ እችላለሁ። ችግሩ ግን እንደሷ ቮይስ አልያዝኩም ነው። እሺ አንዱ ብልግና ይናገራል። እኔ ደግሞ በመጣበት አስተናግደዋል። ባለጌ ስሳደብ በላጌ ያኔ መጥፎ ነገር ሲናገር መጥፎ ነገር መልስለታል። አይ አንድ ሰው ባለጌ እነዛን ቃላቶች ባለጌ ያልሆነ ሰው ሊናገረው አይችልም። ለምሳሌ እኔ አሁን አንቺ መጥተሽ እነዛን ቃላቶች ብትሰድቢኝ አልመልስልሽም። ለምን ያንን ቃል መድገም ያንን ቃል አጸያፊውን ቃል መድገም አልችልም። ለምሳሌ እኔ አሁን አስተዳደር እገልሻለሁ የሚል ቃል ግን የለም።
ቮይሱን ላይ ያሰምቼ እገልሻለሁ የሚል ዛቻ፣ ማስፈራሪያ ዛቻ አለው። ስለዚህ እቺ ልጅ አምና አንቺ ጋር ብትመጣ ምን ልታደርጊያት? እሱ አይደለም እሱ አይደለም ሌላውን ቢመጣ ሌላ እኮ እንደዚህ እኔ እኮ ማስፈራራት እኮ አይደለም። ነይ ካልመጣሽ አልሰጥሽም ማለት በታክሲ ስትልኪላት ምን ችግር አለ? አልቋ ነው አይደል? ያመንሹ በስነ ስርዓት እሷ የምትጨምርበት ብር ለምን ብዬ ነው የምንሰጣት? አንዴ 4,000 አንዴ 2,000 አንዴ የምትጨምርበትን እኮ ለምስጫት ያልኩሻናል። አንቺ ህሊናሽ ጭንቅላትሽ ያመነበትን ለእኔ አሁን የጻፍሽልኝ 500 ነው ያልሽው። 500 ሪያልና ሻንጣው ለምን አላት? 500 ሪያል ነው ያላት። ደግሞ ሁለተኛ ደግሞ ለብዙ ሰው ባሏን እንደዚህ ነው ፖሊስ ነው እንደዚህ ነው አለችኝ ትላለች። ውሸታ ባሌ ሀበሻ ነው ታውቃለች። እኔ ቤት በልታ ጠጥታለች ታውቀዋለች። ያለ ማስረጃ ምንም ነገር ተቀባይነት አይኖረውም። ማስረጃ ስላላቀረበች ፖሊስ ላልሽው ምናምን ማስረጃ ስላላቀረበች ታማኝነት የለም። ግን ባሌ ፖሊስ ነው ላልሽው ማስፈራራት ሳይሆን በደወሉ ለራሴና ለልጆቼ ለልጄ እንትን ብዬ ክስ ግን በመጣችበት በላከችበት አው ከስሻለሁ። ማስፈራራት እኮ አይደለም። የከሰሽበትን ፋይል ነምበር ልትልኝ ትችያለሽ? ከከሰስሽ እልክልሻለሁ፣ ወረቤ እልክልሻለሁ። አሁን ራሱ ትናንትና የላክሽልኝ ለእኔ ዋትሳፕ ላይ ማንም መንገደኛ ዝም ብሎ ሲያልፍ ፖሊስ ጣቢያ በር ላይ እንዲቀርጸው የፖሊስ እንደ ማስፈራሪያ ማለት እኔ አሁን ስማርት ነኝ፣ እንደዚህ አታታየኝም። አንድ ሰው ከስሻለሁ ካለ ፋይል ነምበር አለው። ፋይል ነምበሩ ላክልኝ እኮ አይደለም ለአንቺ እኮ ብልክልሽ ባለክልሽ ለማይኮንች ምንም አይጠቅምሽም። ትክክለኛ ክስ ነው አይደለም የሚለው ፋይል ነምበሩን ልኬ ሳውዲ ለማውቀው ፖሊስ ልኬ እንዲያረጋግጥልኝ ማድረግ እችላለሁ። እሷ በሀብተኛ ስለሆነች ከስሽሻለሁ እያልሽ ታስፈራለች። አይደለም ሀቢባ ተረጅ መጀመሪያ ባህርተኛ ያላት ሰው የለም። ባህርተኛ አልወጣኝ እንጂ ልጅቷ ባህርተኛ ብትሆን ትግርኛ ባልሰማ ራሱ ባህርተኛ የምትለው ቃል በትግርኛ ገብቶኛል። እንደገና ላይ አይደለም በእሷ የሚመጡ በእሷ ዙሪያ የሚመጡ ሴቶች የሚሳደቡ ልክ ልካቸው ይሳደባቸዋል። አዎ ምድረ ባህርተኛ ብያለሁ። የሚሳደቡት ይህ እኮ አያሳፍርም። የተናገርኩት እኔ ባህርተኝነትም አያሳፍርም። ድህነት ነው በባህር የሚያስወጣቸው። ሌብነት የሚያሳፍረው ይኸውልሽ፣ ሌብነት፣ የሰውን ላብ የድሃን ላብ መብላት፣ ጉልበተኛ መሆን፣ ምስኪኑ ላይ ኢቃማ የሌለው ላይ ኢቃማን ተማምኖ ጉልበተኛ መሆን። እንደዛ ታረግማ እንደዛ ነገር በብዛት የሚደፍሩ እነሱ ናቸው። እሱን ተይውና ሆናን ይቅርታ አድርጊልኝና አንቺ ህጋዊ ሆነሽ ኢቃማ ይዘሽ